ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 7 ይሆናል። ዩኒት 7 ዋናው ርዕሳችን ስታቲስቲክስ ነው። በዚህ ርዕስ የተለያዩ ሰብ ቶፒኮች አሉ። እያንዳንዱን ሰብ ቶፒክ በተለያየ ሌሰን እየከፋፈልን ነው ትምህርቱን እየሰጠን ያለ ነው። በዚህ መሰረት ባለፈው በሌሰን 6 ላይ ስትማሩ የነበረው ሚዲያን ኦፍ ግሩፕ ዳታ ነው። ዛሬም በሌሰን 7 ላይ ሚዲያን ኦፍ ግሩፕ ዳታ ይሆናል። ኤግዛምፕሎችን እንሰራለን ማለት ነው። ስለዚህ አሁን ዘ ሚዲያን እዚህ ኳልቱ ፎርሙላችን ቢኤል ማለት ሎወር ባውንደሪ ነው ፕላስ ኤን ኦቨር 2 ኤን ማለት ቶታል ነምበር ኦፍ ኦብዘርቬሽን ማለት ነው ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት ነው ዲቫይድድ ባይ ክላስ ኦፍ ፍሪኩዌንሲ መልቲፕላይ ባይ ዘ ክላስ ዊድዝ ማለት ነው። ክላስ ዊድዝ ማለት አይ ማለት ነው። ስለዚህ ፒኤል ማለት ሎወር ባውንደሪ ነው። ኤን ማለት ቶታል ነምበር ኦፍ ኦብዘርቬሽን ነው። ሲኤፍቢ ማለት ደግሞ ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት ነው። ኦቨር ኤፍ ኦፍ ሲ ማለት ደግሞ ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ማለት ክላስ ዊድዝ ይሆናል ማለት ነው። ይህን ፎርሙላ በመጠቀም ጥያቄዎችን እንሰራለን ማለት ነው። ስለዚህ በቀጥታ ወደ ኤግዛምፕል ኤግዛምፕል 1 ካልኩሌት ዘ ሚዲያን ኦፍ ዘ ፎሎዊንግ ዳታ አባውት ዘ ዌይት ኦፍ ስቱደንትስ ኢን ኤ ክላስ ነው የሚለው። ይሄ ማለት ፈልጉ የተባለው ሚዲያኑን ነው። ስለዚህ የአንድ የክፍል ተማሪዎች ክብደታቸው ማለት ነው። ስለዚህ አሁን ይሄ ዌይት ሰጥቶናል፣ ኢን ኪሎግራም ነው። ነምበር ኦፍ ስቱደንትስ ሰጥተናል። ይሄ ማለት ከ35 እስከ 40 ድረስ ያሉ ተማሪዎች ብዛታቸው 8 ነው። ከ40 ኪሎግራም እስከ 45 ኪሎግራም የሚመዝኑ ተማሪዎች ቁጥራቸው ብዛታቸው 9 ይሆናል። ከ45 እስከ 50 ድረስ ያለው 14 ነው። ከ50 እስከ 55 ያለው 15 ነው። ከ55 እስከ 60 10 ነው። ከ60 እስከ 65 4 ተማሪዎች አሉ ማለት ነው። ይሄ ኮንቲኒዩስ ዳታ ነው። ምክንያቱም ከ35 ከ45 ስላለ ኮንቲኒዩስ ነው ማለት ነው፣ ዲስክሪት አይደለም። ስለዚህ አሁን የዚህን ምኑን ነው ፈልጉ ያለን? ሚዲያኑን ነው። ሶሉሽን ካለ በኋላ ሚዲያን ኢዝ ኢኳል ቱ ፎርሙላውን እናስቀምጠው። ቢኤል ሎወር ባውንደሪ ፕላስ ኤን ኦቨር 2 ኤን ማለት ቶታል ነምበር ኦፍ ስቱደንትስ ማለት ነው ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት ነው ዲቫይድድ ባይ ክላስ ፍሪኩዌንሲ መልቲፕላይ ባይ አይ ማለት ነው። ስለዚህ አሁን እዚህ ላይ ክላሱ የሚገኘው የት ነው? እዚህ ላይ ስንት ክላስ 1 ክላስ 2 ክላስ 3 ክላስ 4 ክላስ 5 ክላስ 6 ይላል። ስንት ክላስ አለ? 6 ክላስ አለ ማለት ነው። ስለዚህ በእያንዳንዱ ክላስ ሊሚት ላይ ሎወር ባውንደሪ እና አፐር ባውንደሪ አለ። እዚህ ላይ ለምሳሌ ክላስ ሊሚት 1 ላይ ሎወር ባውንደሪው 35 ነው፣ አፐሩ 40 ነው። ክላስ ሊሚት 2 የምንለው ይሄ ነው። ሎወር ባውንደሪው 40 ነው፣ አፐሩ 45 ነው። ሶስተኛው ክላስ ሊሚት ላይ ሎወር 45 ነው፣ አፐር 50 ነው። አራተኛው ላይ ሎወር 50 አፐር 55 ይሆናል። እዚህኛውም ላይ ሎወሩ 55 ነው፣ አፐሩ 60 እያለ ይቀጥላል ማለት ነው። ስለዚህ አሁን እኛ የመጀመሪያ የምንሰራው ክላሱ የት ላይ ነው ያለው፣ ሚዲያኑ የሚገኘው የትኛው ክላስ ላይ ነው የሚለውን የመጀመሪያ እንመለከታለን። አሁን ዘ ሚዲያን ክላስ ኢዝ ዘ ክላስ ኮንቴይኒንግ ዘ ኤን ኦቨር 2 አይተም ነው። ስለዚህ ቶታል ነምበር ኦፍ ኦብዘርቬሽኑን ማግኘት ወይም ደግሞ ቶታል ነምበር ኦፍ ስቱደንትስን ማወቅ ያስፈልገናል። ቶታል ነምበር ኦፍ ስቱደንት ማለት 8 ሲደመር 9 ሲደመር 14 ሲደመር 15 ሲደመር 10 ሲደመር 4 ማለት ነው። 8 እና 9 17 17 እና 14 31 31 እና 15 31 እና 15 46 46 እና 10 56 56 እና 4 60 ይሆናል ማለት ነው። ይሄ ማለት ኤን ኢዝ ኢኳል ቱ 60 ነው ማለት ነው። ቶታል ነምበር ኦፍ ስቱደንት ማለት ነው። ስለዚህ ይሄ ማለት በኤን ፋንታ 60 ነተካለው 60 ኦቨር 2 አይተም ነው። አሁን ልብ በሉ አይተሙን እንጂ ቀጥታ ክላሱን አይደለም። ይሄ ሚዲያኑ የትኛው ክላስ ላይ ነው የሚገኘው? ምክንያቱም ስንት ክላስ አለ ብለናል? 1 2 3 4 5 6 ከስድስቱ ክላስ ሚዲያኑ ያለበት ክላስ ወይም ሚዲያኑን ሎኬት የሚያደርገው የትኛው ክላስ ነው የሚለውን ለማወቅ ኤን ኦቨር 2 አይተም ማለት ነው። ስለዚህ 60 ለ2 ስናካፍለው ስንት ነው? 30 30ኛው አይተም ላይ ነው ያለው ማለት ነው። ክላሱ የሚገኝበትን ኢንዲኬተር ነው የሚያደርገኝ። ስለዚህ 30ኛው ማለት 8 እና 9 17 እና 14 17 እና 14 31 ስለዚህ
የት ክላስ ነው ያለው? እዚህ ላይ ነው ማለት ነው። ክላሱ ያለው ኢንዲኬት የሚያደርገኝ እዚህ ነው ማለት ነው። ሚዲያን የሚገኘው ክላስ እዚህ ውስጥ ነው ማለት ነው። ስለዚህ ማንን ያገኛለሁ? አሁን ሎወር ባውንደሪውን ከዚህ ላይ ያገኛለሁ። እዚህ ላይ ግን ዳታችን ኮንቲኒዩስ ከሆነ በቀጥታ ሎወር ክላስ ሊሚቱን በቀጥታ እንወስዳለን ማለት ነው። ክላስ ኮሬክሽን ፋክተር አንቀንስም። ኮሬክሽን ፋክተር 0.5 በሌሰን 6 ላይ 0.5 ቀንስ የነበረው ለምንድን ነው? ዳታው ዲስክሪት ስለነበር ነው። ዳታችን ዲስክሪት ከሆነ ምንጊዜም ኮሬክሽን ፋክተር እንቀንሳለን ማለት ነው። ከሎወር ክላስ ሊሚቱ ላይ ማንን እቀንሳለሁ? ኮሬክሽን ፋክተር እቀንሳለሁ ማለት ነው። ዳታችን ግን ኮንቲኒዩስ ከሆነ ልብ በሉ ተማሪዎች፣ ዳታችን ግን ኮንቲኒዩስ ከሆነ ኮሬክሽን ፋክተሩ 0 ነው። ምክንያቱም ከ40 ላይ 40 ብንቀንስ ይሄው ከ40 ላይ 40 ከ45 ላይ 45 ስንቀንስ 0 ስለሆነ ማለት ነው። አሁን እዚህ ላይ ኮሬክሽን ፋክተሩ 0 ነው። ኮሬክሽን ፋክተሩ 0 ስለሆነ ነው የማንቀንሰው። ስለዚህ አሁን ከዚህ ቢኤል ማለት ሎወር ባውንደሪው ነው። ሎወር ባውንደሪው ሶስተኛው ክላስ ላይ ሰርድ ክላስ ነው ማለት ነው። ይሄ ማለት ምን ማለት ነው? ሰርቲዝ አይተም ማለት ስንተኛው ክላስ ላይ ነው ማለት ነው? ሰርድ ክላስ ላይ ነው ያለው ማለት። ሰርቲዝ አይተም ማለት ሶስተኛው ክላስ ላይ ነው። ስለዚህ ሶስተኛው ክላስ ላይ ሎወር ክላስ ሊሚቱ ስንት ነው? 45። ሎወር ክላስ ሊሚቱ 45 አገኘን ማለት ነው። ሌላ እዛው ላይ ቢኤል እናግኝተናል። ኤን ማለት ኤን ኦቨር 2 ደግሞ ስንት አግኝተናል? ኤን ኦቨር 2 ማለት 60 ሲካፈል ለ2 ማለት ነው። ምንም የሚያስቸግረን ነገር ኤን ኦቨር 2 ማለት 60 ሲካፈል ለ2 ነው። እዚህ ኳልቱ 30 ነው። ሌላው ማንን ነው? ኮሙሌቲቭ ፍሪኩዌንሲ ቢፎር። ኮሙሌቲቭ ፍሪኩዌንሲ ቢፎር ማለት 8 ሲደመር 9 ማለት ነው። ይሄ ማለት 17 ይሆናል ማለት ነው። ሌላው ክላስ ፍሪኩዌንሲ ነው የሚለው። ክላስ ፍሪኩዌንሲ ማለት 14 ነው። እዚህ ሰርድ ክላስ ላይ ያለው ፍሪኩዌንሲ 14 ነው ማለት ነው። አይ ማለት ዊድዛችን ማለት ነው። ዊድዛችን ከ35 እስከ 40 ድረስ ስለሆነ ከ40 ላይ 35 ስንቀንስ ስንት ይመጣል? 5። ክላስ ዊድዛችን ስንት ነው ማለት ነው? 5 ነው ማለት ነው። ክላስ ዊድዛችን ስንት ነው? 5 ነው። ከዚህ በኋላ እነዚህን አሁን ያገኘኋቸውን በደንብ ልብ በሉ። ሶስተኛው ክላስ ላይ ነው። አሁን ጠቅላላ እነዚህ ዳታዎች እዚህ ያሉ ዳታዎች በሙሉ የሚገኙት ስንተኛው ክላስ ላይ ነው? ሶስተኛው ክላስ ላይ ነው። ምክንያቱም እዚህ ላይ ያሉት በሙሉ መጀመሪያ ስንት ክላስ ነው ያለው የሚለውን በደንብ አይደንቲፋይ ነው። ክላስ ሊሚት 1፣ ክላስ ሊሚት 2፣ ክላስ ሊሚት 3፣ ክላስ ሊሚት 4፣ ክላስ ሊሚት 5፣ ክላስ ሊሚት 6፣ 6 ክላስ አለን ማለት ነው። ነምበር ኦፍ ክላሳችን 6 ነው። ስለዚህ ከዚህ ከ6ቱ ክላስ ሚዲያኑ የትኛው ክላስ ነው ሎኬት የሚያደርገው የሚለውን የሚያሳየን ኤን ኦቨር 2 ኤን ኦቨር 2 የሚለውን ይችን ፎርሙላ በደንብ ማየት ያስፈልጋቸዋል ማለት ነው። ኤን ኦቨር 2 የሚለው ምኑን ያሳየኛል? ኤን ኦቨር 2 እዚህ ላይ ያለው ይሄ ኤን ኦቨር 2 አይተም የሚያሳየኝ ክላሱን ሎኬት የሚያደርግበት ነው። ስለዚህ ኤን ማለት 60 ነው። 60ን ለ2 ስናካፍለው 30 ነው። 30ኛው አይተም ወይም 30ኛው ተርም ማለት ፍሪኩዌንሲ እዚህ 8 ተማሪ አለ፣ እዚህ 9 17 እና ከ14 ከ18ኛው ጀምሮ እስከ 31ኛው ያለው ክላስ 3 ላይ ነው ማለት ነው። ስለዚህ 30ኛው ተርም ወይም 30ኛው አይተም ስንት ነው? ሰርድ ክላስ ነው ማለት። አሁን ይሄን ሰርድ ክላስ ካገኘው የምወስዳቸው ዳታዎች በሙሉ እዚህ ያሉትን ዳታዎች በሙሉ የምወስደው ከየት ይሆናል ማለት ነው? ሰርድ ክላስ ነው። ስለዚህ ሎወር ባውንደሪው እዚህ ላይ 45 ነው። ዳታው ኮንቲኒዩስ ከሆነ ኮሬክሽን ፋክተሩ 0 ስለሆነ ኮሬክሽን ፋክተር አንቀንስም ማለት ነው። ኮሬክሽን ፋክተር 0.5 የምንቀንሰው ዲስክሪት ዳታ ሲሆን ነው። ይሄኛው ግን ኮንቲኒዩስ። ምክንያቱም ይሄው 35 ሌዛን ኦር ኢኳል ቱ ዌይት ሌዛን 40 ብሎ እንደገና 40 ሌዛን ኦር ኢኳል ቱ ዌይት ስለሚለን ኮንቲኒዩስ ነው ማለት ነው። ስለዚህ በዚህ መሰረት ሎወር ባውንደሪ 45 ነው። ኮሙሌቲቭ ፍሪኩዌንሲ ቢፎር ማለት ከክላሱ ወደ ኋላ ያሉትን ቶታል ነምበር ኦፍ ስቱደንት ማለት ነው። 8 እና 9 17 ማለት ነው። ክላስ ፍሪኩዌንሲ ማለት ክላሱ ላይ ያሉት የተማሪዎች ብዛት ማለት ነው። ከ45 እስከ 50 ክብደታቸው የሆነ ብዛታቸው 14 ማለት ነው። እሱ ነው ክላስ ፍሪኩዌንሲ ማለት። ኢንተርቫሉ ደግሞ ከ35 እስከ 40 ነው። በቀጥታ ከ40 ላይ 35 ስትቀንሱ ወይም ከ45 ላይ 40 ስትቀንሱ ኮንቲኒዩስ ከሆነ ቀጥታ መቀነስ ነው። ስለዚህ ስንት ይሆናል? 5 ይሆናል ማለት ነው። እነዚህን ዳታዎች በቀጥታ ፎርሙላ ውስጥ ሰብስቲትዩት እናደርጋለን ማለት ነው። አሁን ምንድነው ሚዲያን ኢዝ ኢኳል ቱ ምን ብለናል? ቢኤል ብለናል ፕላስ ኤን ኦቨር 2 ማይነስ ኩሙሌቲቭ ፍሪኩዌንሲ ቢፎር ዲቫይድድ ባይ
ክላስ ፍሪኩዌንሲ ታይምስ አይ ብለናል። አሁን እዚህ ላይ ቢኤል ስንት አግኝተናል? ሎወር ባውንደሪው 45 አግኝተናል። ኤን ኦቨር 2 ደግሞ ስንት አግኝተናል? 30 አግኝተናል። ኩሙሌቲቭ ፍሪኩዌንሲ ቢፎር ማለት 8 እና 9 17 አግኝተናል። ክላስ ፍሪኩዌንሲ ደግሞ 14 አግኝተናል። አይ ስንት አግኝተናል? 5። እነዚህን ሰብስቲትዩት አደርጋለሁ። ስለዚህ ዘ ሚዲያን ኢዝ ኢኳል ቱ ቢኤል ማለት 45 ይሆናል ፕላስ ኤን ኦቨር 2 ማለት 30 ማይነስ ኩሙሌቲቭ ፍሪኩዌንሲ 17 ይሆናል ዲቫይድድ ባይ ክላስ ፍሪኩዌንሲ 14 ሲባዛ በ5 ይሆናል ማለት ነው። ስለዚህ ዘ ሚዲያን ኢዝ ኢኳል ቱ 45 ፕላስ ካልኩ በኋላ ከ30 ላይ 17 ስቀንስ ስንት ይመጣል? 13 ይሆናል። 13 ኦቨር 14 14 ማለት ነው። ሲባዛ በስንት ይሆናል? ሲባዛ በ5 ይሆናል። ይሄ ማለት ዘ ሚዲያን ኢዝ ኢኳል ቱ 45 ፕላስ 13ን በ5 ስታበዙት 65 ሲካፈል ለ14 ይሆናል ማለት ነው። ይሄንን ቀጥታ 65ን ለ14 እናካፈል። ስለዚህ አሁን ሚዲያኑ 45 ፕላስ 65ን ለ14 ስናካፍለው 4.64 ይሆናል። ስለዚህ ዘ ሚዲያን ኢዝ ኢኳል ቱ 45 እና 4 49.64 ይሄ ኪሎግራም ስለሆነ ቀጥታ ነጥቡን መውሰድ እንችላለን ማለት ነው። 49.64 ብለን ምኑን መውሰድ እንችላለን? ሚዲያኑን በቀጥታ እንወስዳለን። ስለዚህ ዋት ኢዝ ዘ ሚዲያን ነው ይም ካልኩሌት ዘ ሚዲያን ነው የተባልነው። ዘ ሚዲያን ኢዝ 49.64 ይሆናል ማለት መልሳችን ይሄ ነው። ኦኬ ኤግዛምፕል 2 ቀጥታ ከቴክስት ቡካችሁ ነው የተወሰደው። ዘ ፎሎዊንግ ዳታ ሾው ዘ ነምበር ኦፍ ፒፕል አታክድ ባይ ኮቪድ-19 ኢፒዴሚክ ዊዝ 40 ዴይስ ማለት ነው። ይሄ በኮቪድ-19 የምታስታውሱት ነው። ኮቪድ-19 የ40 ቀን ህመምተኞች የተያዘ ዳታ ማለት ነው። ስለዚህ አሁን ዳታው በ40 ቀን ውስጥ ማለት ነው። ይሄ ማለት 57 የመጀመሪያው ቀን 59 54 እያለ እነዚህ ቶታሊ የተመዘገበ ነው ማለት ነው በ40 ቀን። አሁን ቶታል ነምበር ኦፍ እነዚህን በመቆጥራቸው 1 2 3 4 5 6 7 8 9 10 ወደ ታች 1 2 3 4 ጊዜ 10 40 ነው ማለት ነው። ይሄ የሚያሳየን አሁን እዚህ ላይ ስንት ነው? ኤን ኢዝ ኢኳል ቱ ስንት ነው ማለት ነው? ቶታል ነምበር ኦፍ ስቱደንት 40 ነው ማለት ነው። የህሙማን ማለት በኮቪድ-19 የህሙማን ብዛት 40 ናቸው ማለት ነው። ቶታል ነምበር ኦፍ ፒፕል ነው የሚያሳየን። አሁን ኤ ላይ የተጠየቁት ፋይንድ ዘ ሚዲያን ፍሮም ዘ ሮው ዳታ ነው። ሮው ዳታ ማለት ይሄ ነው። አሁን ለምሳሌ በመጀመሪያ ቀን እዚህ ላይ 57 ቢሆን በሁለተኛው 59 በሶስተኛው ቀን እያለ እንደዚህ ቢመዘግም ወይም በመጀመሪያው ቀን 57 በሁለተኛው 53 እያለ እንደዚህ ቢሄድ በጠቅላላ በ40 ቀን የተመዘገበው ይሄ ነው። ስለዚህ ሚዲያኑ ስንት ነው ነው። ስለዚህ ይሄንን መጀመሪያ ላይ ሶሉሽን እንልና ሶሉሽን ካልን በኋላ ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ማስቀመጣችን ግድ ይሆናል ማለት ነው። ስለዚህ ሶሉሽን የኤ ፈርስት አሬንጅ ዘ ዳታ ኢን ኢንክሪዚንግ ኦርደር ዳታውን ኢን ኢንክሪዚንግ ኦርደር እናስቀምጣለን ማለት ነው። በዚህ መሰረት ኢን ኢንክሪዚንግ ኦርደር ስናስቀምጣቸው እዚህ ትንሹ ሚኒመም ትንሹ ቁጥር ማለት ነው። እዚህ ላይ ሚኒመም 52 ነው። ከዛ 52 እዚህ ውስጥ ብታዩ አንድ ብቻ ነው 52 ይሄ ብቻ ነው። እዚህ ላይ 52 አንዴ 52 ይሄ ብቻ ነው ማለት ነው። አሁን 52 አንድ ብቻ ነው። 53ን ካውንት ብናደርገው እዚህ ላይ 1 2 3 4 5 ስለዚህ 5 ናቸው። ይሄው 53 ስለዚህ ስንት ጊዜ ያሉ ማለት ነው? 5 በዚህ አይነት 54 ስንት ጊዜ ያሉ? 1 2 3 4 5 6 ጊዜ ያለ 55 3 ጊዜ 56 ደግሞ 1 2 3 4 5 6 7 ከዚህ ዳታ ላይ ነው የምታገኟቸው። በዚህ መሰረት ይሄንን ቶታል ነምበር ኦፍ ስቱደንት አሁን እዚህ ላይ ያሉት 40 ናቸው። እዚህም ላይ ያሉት ይሄን ካውንት ብታደርጉት 40 ነው። ስለዚህ ዘ ነምበር ኦፍ ፖፑሌሽን ኢዝ ኢቭን ከሆነ የምንድን ነው የምናደርገው? ኤን ኦቨር 2 እናደርግና 40 እንደ 2 እናካፍላለን። ስንት ይሆናል? 20 እና 21ኛው አቬሬጅ የነሱን ተርም አቬሬጅ ማለት ነው። ስለዚህ አሁን 20ኛው ተርም ማን ነው የሚለውን ካውንት እናድርግ። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 20ኛው 56 ነው። 21ኛውም 56 ነው። ስለዚህ የነዚህን አቬሬጅ መውሰድ ማለት ነው። ዘ ሚዲያን ኢዝ ኢኳል ቱ 56 ፕላስ 56 ሲካፈል ለሁለት የተለያየ ቁጥሩ ቢሆኑ ለውጥ ስለሚያመጣ ነው። ይሄ ግን ያው 56 ነው የሚሆነው። 56 እና 56ን ደምራችሁ ለሁለት ብታካፍሉት ስንት ይሆናል? 56 ስለዚህ ፋይንድ ዘ ሚዲያን የሚለን ዘ ሚዲያን ኢዝ 56 ይሆናል ማለት ነው። ስለዚህ ሚዲያችን ስንት ሆነ? 56 ሮው ዳታ ማለት በዚህ ነው የምንፈልገው ነው። ስለዚህ ይሄንን ቢ ላይ ደግሞ የተጠየቅነው ኮንስትራክት ኤ ግሩፕድ
frequency distribution with 5 class በ5 ክላስ ይሄንን በምን አስቀምጡት ነው የሚለን በግሩፕድ frequency distribution ይሄ አሁን አንግሩፕድ ነው ይሄ አንግሩፕድን በምንድን አድርጉት ነው ያለን በግሩፕ አስቀምጡት ነው ነምበር ኦፍ ክላሳችን 5 ነው ስለዚህ ነምበር ኦፍ ክላሳችን 5 ከሆነ ክላስ ዊድዙን ለማግኘት ከማክሲመም ቫልዩ ላይ ሚኒመም ቫልዩን ቀንሰን ለስንት እናካፍላለን ለ5 እናካፍላለን ማለት ነው ምክንያቱም ክላስ ዊድዙን ማግኘት ግድ ይለናል ኦኬ የቢ ምንድነው ጥያቄው ኮንስትራክት ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ቴብል ዊዝ ኢን 5 ክላስስ ነው የተባልነው ስለዚህ ክላስ ዊድዙን ለማግኘት የግድ ነው ክላስ ዊድዝ ማለት ላርጀስት ቫልዩ 61 ነው ስሞለስት ቫልዩ ደግሞ ከዳታው ላይ ነው የምናገኘው ላርጀስት ሚኒመሙ 52 ነው ላርጀስቱ 61 ነው 52 ስለዚህ ነምበር ኦፍ ክላሳችን ደግሞ 5 ሰጥቶናል ይሄ ከ61 ላይ 52 ስንቀንስ 9ን ለ5 እናካፍለዋለን 9 ሲካፈል ለ5 1.8 ነው ስለዚህ ይሄ በኢንተርቫላችን በሁለት ነው የምንሄደው 1.8ን አፕሮክሲሜትሊ ሆል ነምበር ወደ 2 እናያለን ማለት ነው ስለዚህ ኢንተርቫሉ አሁን ከ51 ጀምረን በስንት ነው በሁለት ኢንተርቫል ነው የምንሄደው ማለት ነው ስለዚህ አሁን ፍሪኩዌንሲ ዲስትሪቢዩሽን ቴብሉን እናዘጋጃለን ኦኬ ስለዚህ አሁን ክላስ ዊድዛችን ስንት ነው ብለናል 2 ነው ስለዚህ አሁን ነምበር ኦፍ ፒፕል አታክድ ባይ ኮቪድ ከ52 እስከ 53 ምክንያቱም ሚኒመም ቫልዩ 52 ነው ከ52 ላይ ነው የምንነሳው 52 ላይ እስከ 53 2 ማለት ነው 52 እና 53 በአንድ ቀን 52 ተመዝግበዋል እንደገና 53 ደግሞ የተመዘገቡበት ቀን ስንት ነው ብለን 53 5 ነው ከ52 ጋር እዚህ ጠቅላላ ስንት ሆነ ማለት ነው 6 ይሆናል ማለት ነው አያችሁት አሁን ይሄ እዛ ላይ ከዳታ ነው ከኋላ ተመልሰን ይው እዚህ ላይ ተመልከቱት አሁን እዚህ ላይ 52ን ያው ከ52 እስከ 53 ማለት 1 2 3 4 5 6 ስንት ብዛታቸው ከ52 እስከ 53 ስንት ናቸው 6 ይሆናል 6ን እንመዘግባለን እንደገና ከ54 እስከ 55 ያሉት ደግሞ 1 2 3 4 5 6 7 8 9 እየመዘገብን በዚህ መሰረት እየመዘገብን እንሄዳለን ማለት ነው ስለዚህ አሁን እዚህ ላይ ከ52 እስከ 53 ስንት ቆጥረናል 6 ከ54 እስከ 55 ስንት ቆጠርን 9 ናቸው ማለት ነው ከ56 እስከ 57 ድረስ ያሉት ደግሞ አጠቃላይ ብዛታቸው 15 ነው ከ58 እስከ 59 ስንት ቆጥረናል 7 ከ61 61 ያለ 61 ሁለት አሉ ጠቅላላ ብዛታቸው 3 ይሆናል ይሄንን አድ ብናደርገው 6 እና 9 15 እና 15 37 እና 3 ስንት ይሆናል 40 አሁን እዚህ ላይ ነምበር ኦፍ ዴይስ ስንት ሆነ 40 ሆነ ማለት ነው 40 ናቸው ስለዚህ አሁን ቴብል አዘጋጁ ያለን ይሄንን ነው ኮንስትራክት ጥያቄው ምንድነው የሚለው construct a grouped frequency distribution with 5 classes ይላል class 1 class 2 class 3 class 4 class 5 የሆነ ማለት ነው ስንት ክላስ ነው ያለው አሁን እዚህ ላይ ያለው class 1 ብንወስደው ይሄኛው ደግሞ እዚህ ላይ ያለው ማን ነው class 2 ብንወስደው ይሄኛው ደግሞ class 3 እዚህ ላይ ያለው ማን ነው class 4 ነው እዚህ ላይ ያለው ደግሞ ማን ነው class 5 ክላሶች ማለት እነዚህ ናቸው ማለት ነው class 1 class 2 class 3 ስለዚህ አሁን አዘጋጅ የተባልኩት ምንድነው ቢ ላይ የተጠየቁት construct a grouped frequency distribution with 5 classes ነው ያለን በ5 ክላስ አዘጋጁ ይሄ ነው ማለት ነው ስለዚህ መልሳችን ይሄ ይሆናል ማለት ነው ተማሪዎች በሌሰን 6 እና በሌሰን 7 ላይ the median of a grouped data ነው የተማራችሁት በሚቀጥለው ሌሰን ሞድ ኦፍ ኤ ግሩፕ ዳታ የሚለውን እንመለከታለን እስከዛ ድረስ ሼር ማድረጋችሁን ሰብስክራይብ ማድረጋችሁና ላይክ ማድረጋችሁን አትርሱ ደህና ሁኑ ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ